ይሄንን ነገር እኔ በፍጹም ላምን አልችልም። እንዴ በቀላሉ ማታስፈኝ ምትኛልሽ? ሞቶም ከሆነ እርሜል ላውጣ። አሁን በቀላሉ አልፈልግም ሳልሽ መሰማሽ መስሻል እንዴ? ካገኘኸው አሉኝ የምትላቸው መረጃዎች በሙሉ ሰብስበህ አሳየው። ሰማኛለህ? ቆንጆ ብቻ ሳሉን በመወደው ሰው ከመጡብኝ ገዳይ ነኝ። እሺ አንተ በህይወት የቆየኸው ባንተ ጥንካሬ ሳይሆን በባንቴሮ በወንድም ብርታት እንደሆነ ልንገርህ። አቤት ስሚ የኔ የምትይው ዳዊት ከኔ ሙሽራ ላይ አልወርድም እንዳለኝና ብዙ እንዳደከመኝ ታውቂያለሽ። አሁን ወሬ አልፈልግም። ለምን ወደዚህ እንደመጣ ብቻ ንገረኝ። የኔው የምትይው ዳዊት እስከ መጨረሻው ያሸልሙሽ። ምንድን ነው ያልከው? ምንድን ያልከው? የኔ ሙሽራዬ ካንቺ ዳዊት ጋር እንደኮበለለች ሳቅ እንዳንቺ ነበር ተው ያልኩት። እኔ መሰለ ላይ ቀልዶ በህይወት የሚኖር አንዲት ሰው እንኳን አይኖርም። ይገባሻል? ባንቴሮ ተረጋጋ ሳቱ። እኔን ምንም ያህል እንኳን በትቀጠቅጠኝ በህይወት እኖራለሁ። ግን ይቼኗ ቆንጆ የምትላትን በህይወት እንድትኖር ጸልይላት። ምንድነው? ምን ሆነሽ ነው? ምንድን ያደረገሽ? ንገሪኝ፣ ምንድን ያደረገሽ? ይሄ ማይረባ ምንድን ያደረገሽ? ንገሪኝ። አትናገሪም እንዴ? ምንድን ያደረገሽ? ሄዋን እባክሽን እያስጨነቅሽ ነው። ያ ሰውዬ ምንድን ያለሽ? ለምንድን ነው ማትነግሪኝ? ሄዋን እንዴ አንቺ ልጅ እንዳብድ ነው እንዴ የምትፈልጊው? ይኸውልሽ ሄዋን ደግሜ አልጠይቅሽም። ያ ሰውዬ ያደረገሽ ነገር ወይም የሰማሽው ነገር አለ ወይ? ባንቴሮ ዴቭ ምን ሆነ? ሄዋን ያምሻል እንዴ? እየጠበቅኩሽ ነው። ዴቭ ምን ሆነ? መሰለ ሞቷል አለኝ። ምን? ቆይ ለምን አትረጋጊም? መቼ ነው? ማን ነው እንደዚህ ያለሽ? ማን ነው ቆይ እንደዚህ ብሎ የነገረሽ? ዴቭ ሞቷል አለኝ መሰለ። በጭራሽ ይሄንን ነገር እኔ በፍጹም ላምን አልችልም። እኔም እኮ ማመን አቅቶኛል። ግን ደግሞ ያው ዴቭም ሉሊትም አጠገባችን አይደለም ያሉት። ቆይሽ አሁን መጀመሪያ እኛ እንረጋጋ። ይሄ ሰውዬ እዚህ ድረስ የመጣው ስለዚህ ሊነግርሽ ነው እንዴ? አላውቅም። እኔ እንጃ ባንቴሮ። ይኸውልሽ እኔ ግን የሚታየኝ አንድ ነገር ብቻ ነው። ምንድነው? ዴቭና ሉሊት ለጊዜው ተሰውረዋል እኮ እሱ ነው የሰወራቸው። በጭራሽ የሰወራቸው እሱ ቢሆን እዚህ ድረስ ሊነግርሽ አይመጣም። ለምን አይችልም? ምክንያቱም እሱ ከኛ ምንም አይፈልግማ። እሱ እዚህ ድረስ የመጣው ልክኛ እንደተሰወሩብን ስለተሰወሩበት ነው። በዛ ላይ ደግሞ ድንገት መጥቶ ስለነሱ ሲጠይቀን ስንደነባበር ያሉበትን ምን ነግረው ስለመሰለው ነው። እኔ ግን መሰሪነቱና ምንም አይነት ምሕረት የማይታይባቸው ጨካኝ አይኖቹን አይቻቸዋለሁ። እና እኔ አላውቅም። ብቻ ቶሎ ብላችሁ በፖሊስ ቁጥጥር ስር አውሉት። ባንቴሮ
ያልኩህን ግን ሰምተኛል? በቁጥጥር ስር ነው ያልሽው? ባንቴሮ ያልኩህን አልሰማኝም? አዎ በቁጥጥር ስር ነው ያልኩ። ቆይ ምናልባት እሱ ያለው እውነት ባይሆንስ? እና እኔ እከታተለዋለሁ። ያለውን እውነት ማረጋገጥ አለብኝ። አቤት፣ ምን ላድርግሽ? አይ ምንም። ታዲያ ምን አባሽውን ብለሽ ነው የምትጠሪኝ? ብዥታዬን እንድታጠራው። የምን ብዥታ? ዳዊትን ገድለኸዋል ወይስ አልገደልከውም? ምን አድርጌው ሊሆን ይችላል? እርሜን ላውጣ ብዬ እኮ ነው። እርሜን ላውጣ ነው ያልሽው ልጅ ሮዛ? አዎ ሞቶም ከሆነ እርሜን ላውጣ። የጫውታውን እኮ ሜዳ ያዘጋጀሽው እኮ አንቺ ነሽ። ቢሆንም ሙታ አይወቀስም። እንደ ሞተ ካመንሽ ምንድነው ታዲያ የምታረጋግጪው? እኔ እንጃ፣ ብቻ ካንተ መስማት ፈልጌ ነው። ይቅርታ አድርግልኝ። ከኔ የምትሰሚው አንዳች ነገር የለም። በቃ ገብቶኛል። ምኑ? እንደገደልከው። ላስነሳውም እችላለሁ። የእሱ እንኳን ጸጋ የለህም። ይኸውልሽ፣ ካሁን በኋላ ካልጠራሁሽ በስተቀር አጠገቤ ድርሽ እንዳትይ። የኔ ውድ ዴቭ፣ እዚህ እኮ የመጣሁት በፍቅርህ በደስታ አብረን እንድናረጅ ነበር። አንተ ግን ጨክነህ ትተኸኝ ሄድክ። ወይ ሴት ነው ያለው? እንዴት ነው ካላንተ የሚኖረው? እንዴት ነው ካላንተ የምችለው? የመኖሬስ ትርጉም ምንድን ነው? ለማንስ ነው የምኖረው? ሄሎ ማዘር። ሄሎ ሄዋኔ። ወይኔ እናት፣ ድምጻችሁን አጠፋችሁብኝ እኮ። የዳዊቴም የአበባይም ስልክ አይሰራም። ይቅርታ ማዘር፣ ይቅርታ። እኔ የምልሽ የኔ ልጅ፣ አበባይና ዳዊቴ ደረሱ ማለት? ግድ የላችሁም፣ ጊዜው አያስተማምንም። እባካችሁ በዚህ ሰዓት አትንቀሳቀሱ ብላቸው በእጅ አላሉኝም። እንዲያው ልቤ ስቅል እንዳለ ነው የነቀው። ዳዊትና ሉሊት እናንተ ጋር መጥተው ነበር ማለት? አልገቡም እያልሽኝ ነው ልጄ? እኛ እኮ ወዴት እንደሄዱ እንኳን አናውቅም ነበር። እሺ አሁን መጥተዋል? አልመጡም? ኧረ አልመጡም ማዘር። እንደፈራሁት ብቻ ሆነ እንዳትይ ልጄ። እኔ እንጃ ማዘር፣ እኔም በጣም ጨንቆኛል። አይ መከራዬ፣ አይ እድሌ፣ ለስቃይ ፈጠረኝ። አይ እባክዎትን ተረጋጉ የኔ እናት፣ እባክዎትን። እንዴት ብዬ ነው የምረጋጋው? አትምጪ፣ ተይ ተይ ያልኳት ስለምናት ሰምታኝ ቢሆን ኖሮ አይከርታተዋ ልጄ። እሷ ብድ እንዳለች ዳዊቴን ማሳብዳ ወጥታ ትቅርብኝ። ይኸውልዎት ማዘር፣ በቃ እርሶ ይረጋጉ እሺ? እኔ ተመልሼ እደውልልዎታለሁ። ደግ ሰው ነበርክ። ራስህን ጻድቅ ለማድረግ እኔ ላይ በረባውም ባረባውም ጣትህን ስትቀስርብኝ ነበር። ምን ያደርጋል፣ በእኔና በአንተ መሀል የነበረው ጦርነት ግን እንደዚህ በቀላሉ ይቋጫል ብዬ አስቤ አላቅም ነበር።
ይቅርታ ዳዊት፣ አንተ በሞት ምን ያህል ውለታ እንደዋልክልኝ ብታውቅ ኖሮ አንተ ራሱ ደስ እያለክ ነበር የምትሞተው። ሄሎ እማዬ። አቤት። ጸሎትሽ ተሰምቷል፣ እልል በይ። የምን ጸሎት? ሉሊት በባለቤቷ ቁጥጥር ስር ውላለች። ልብሽን ረጋ በል፣ የረጋ ወተት ቅቤ ይወጣዋል በይ። ምን የሚቀየር ነገር አለ? ያቺዋን የሚሏት አለች ልሽ አይደለም እንዴ? እሷም ቢሆን የምትኖረው ዳዊት እስካለ ድረስ ብቻ ነው። ማለት አልገባኝም። ዴቭ ወደ ቤት አይመለስም። ሞቷል። ሞቷል? አዎ ሞቷል። ለዚህ ነው እልል በይ የምትይ? እሱንም ሆነ ወዳጆቹን እንዲነቅልልኝ ስጸልይልኝ አልነበር እንዴ? ንዴቴ ነው እንጂ እንዴት ሰው ይሞት ብዬ ጸልያለሁ። እና አንቺ ጎዳና መውጣቱ ይሻልሽ ነበር? ለምን ብዬ? በምን ኃጢአቴ? በመጨረሻም እድል ፊቷን ወደኛ አዙራለች። ፈጣሪ ደግሞ ይሄን ጽልሴ ዳዊት ቢያደርግልኝ ኖሮ ሙሉ ለሙሉ የዳዊት ንብረት ወራሽ ሆን ነበር። ባንቴሮ ነኝ። የዳዊትና የሉሊት መጥፋት ሪፖርት አድርጌ ነበር። ሊያግታቸው ወይም ህይወታቸው ላይ አደጋ ሊያደርስ ይችላል ብዬ የምጠረጥረውን ሰው በቅርብ ርቀት እየተከታተልኩት ነው። ምናልባት በምነግራችሁ አድራሻ የምትመጡ ከሆነ አንገቱን ይዤ ላስረክባችሁ እችላለሁ። ያ ካልሆነ ግን ሬሳውን ነው የምታገኙት። እኔ ማድረግ የምችለው ይሄንን ብቻ ነው። ኃላፊነቴን ተወጥቻለሁ ብዬ እጄን አጣጥፌ የእናንተን መግለጫ መጠብቅ ከመሰለ በጣም ተሳስተሃል። ይኸውልህ ወንድሜንና ህይወቴን ለማግኘት መግደል ካለብኝ እገድላለሁ። ቀልደኛ አቶ መሰለ፣ አሁን እውነቱን የምትናገርበት ሰዓት ደርሷል። በህይወቴ ለመጀመሪያ ጊዜ የኔ ብዬ የማስባቸውን ሰዎች ልትነጥቀኝ አትችልም በጭራሽ። ምንድነው? ይህ ቀን እንደሚመጣ አውቅ ነበር። ለዚህ ነው በእያንዳንዷ ተግባራ ሉሊትን ስቃወማት የኖርኩት። በሷ ምክንያት ነው ዳዊትን ያጣሁት። ሰሚኛልሽ ሮዛ፣ የኔ ዴቭ አልሞተም። እሺ አይሞትምም። አንቺ ማለት የምታውቂው ነገር አለ? አዎ፣ እሱ በጭራሽ እኔ ጨክኖ ጥሎኝ አይሄድም። በጭራሽ እኛ ላይ አይጨክንም። ይኸውልሽ ከማናችሁም በላይ በዚህ ሰዓት በዴቭ መጎዳት መሞትም እኔ ነኝ የምጎዳው። እሺ ልጄ እኮ ያለ አባት ነው የሚያድገው። ሄሎ ዶክተርዬ፣ በሰላም ነው? ደጋግሜ እኮ ስደውልልህ ስልክህን አታነሳም። አዎ እሺ፣ እንደዛ ከሆነ ጥሩ። ይኸውልህ ዶክተር፣ ከመቼውም ጊዜም በላይ አሁን ይሄ ውጤት ለእኔ በጣም ያስፈልገኛል። እሺ እና ደርሶ ነው እንደምታስለፈልፈኝ? እሺ እሺ፣ በቃ አሁኑን እመጣለሁ። እሺ
ሄሎ ሄሎ ሄዋን። ወይ በእናትህ ያገኘኸው ነገር አለ? አዲስ ነገር አለ? ያንን እርኩስ ላስይዘው ጫፍ ደርሼ ነበር ማለት የት እንዳለ ተከታተዬ ደርሼበት ለፖሊሶች አመለከትኩኝ። እነሱ ግን መጥተው ከወሰዱት በኋላ ገና ጣቢያ ከመግባቱ ነው የለቀቁት። እውነትህን ነው? አዎ የምሬን ነው። ላለፉት 10 ቀናት ለገበሬዎችና ስለ ምርጥ ዘርና ስለ አፈር ምርመራ ምናምን ስልጠና እየተሰጠ ነበር። እሱ ደግሞ አካባቢውን ወክሎ እንደመጣ ነግረውኛል። ማለት አፌን የማልዘጋ ከሆነ በከባድ የስም ማጥፋት ወንጀል ተከስሼ ከርቸሌ እንደሚወረውሩኝ ነገሩኝ። ቆይ ግን ይሄ ነገር አጋጣሚ ነው ወይስ ታቅዶበት ነው? ምኑ? ስልጠናው? እኔ እንጃ። በእርግጥ ሳጣራ ስልጠናው እየተሰጠ ነው። እኔ ማወቅ ያልቻልኩት ሰውየው ስልጠናው ላይ ምን ያህል ተሳታፊ እንደሆነ ብቻ ነው። እኔ ግን ሌላ ጥርጣሬ አለኝ። ምንድነው? ከማን እንደሰማች ባላቅም ሮዛ በጣም አዝና ይቻታለሁ። የምርሽን ነው? በጣም ተሰብራ ነበር። ልጄን ካላባት ላሳድገው ነው ብላ ስታለቅስ ነበር። እና አመንሻት? እንዳምናት ጠብቃ ነበረ። ግን እኔ የዴቭንም መሞት የሷንም ሀዘን አላመንኩበትም። እንደውም በዛ ተቃራኒ እኔ እያሰብኩኝ ነበረ። ተቃራኒ እያሰብኩ ነበር ስትይ የዴቭ መጥፋት ውስጥ የሮዛ እጅ አለበት ብለሽ ነው የምታስቢው? የሉሊት እናት እንደነገረችኝ ከሆነ አናድርም ብለው ከቤት እንደወጡ ነው የነገረችኝ። ግን ደግሞ አደጋ የሚያደርስባቸው ሰዎች ሰዓቱ አመቺ እንደሆነ ነው የነገረችኝ። እዚህ ጉዳይ ላይ በቀጥታ ተሳትፋለች የሚል ግምት ባይኖረኝም ግን ቢያንስ አደጋው እንደደረሰ ኢንፎርም የሚያረጋት ሰው ይኖራል። ቆይ አሁን እሷ ቤት ነው ያለችው? ተመልሳ ወጣለች። ወዴት? አላውቅም። ዶክተር ምናምን ስትል ሰምቻለሁ። ካልሆነ ጥርጣሬያችን ለፖሊስ ማሳወቅ ያለብን ይመስላል። የሆነ ግን ጥሩ መረጃ ሊኖረን ይገባል። እሺ በቃ ባንቴሮ ራስህን ጠብቅ እሺ? እሺ አደራ አንቺም ራስሽን ጠብቂ። ይቅርታ የኔ ቆንጆ አስነገርኩሽ እንዴ? አንተ ኮቴ የለህም እንዴ? ኮቴ አንቺ ሌቦች አለ እንዴ? ኮቴ ከየት ይመጣል ብለሽ ነው? ከየት ተገኘ ደግሞ? ከየትም እንዴ ማለት ይልቁንስ ባጀር ይውስ ከባልሽ ጋር ተፋተሽ ከነገ ዛሬ ነው ቤት ትመጣለሽ ብትጠብቅም እስካሁን ግን ጠብ ያለ ነገር የለም። ዘላለምህን ብትጠብቅም ጠብ የሚል ነገር አይኖርም ማለት ተስፋ እንድትቆርጥ እየነገርኩ ነው። ምን ያልሽ ሮዛ? አዎ ከዚህኛው ደቂቃ ጀምሮ ካንተ ጋር ምን ዘላዘልበት ምንም ምክንያት አይኖርም። ሰሚኛለሽ? ለነዛው ለዳቶችሽ ጥያቄ ካረሽኝ በኋላ እንዲህ በቀላሉ ማታስፈኝ ብትኛ አትሽም። ለምንድን ነው የማልችለው? አትሽማ። እኔ እንኳን ምችል አደርገው አልፈልግም። በብዙም ይው ከሞላሽኝ በኋላ አሁን በቀላሉ አልፈልግም ሳልሽ መሰማሽ መስሻል እንዴ? እሱ አንተ ምርጫ ነው። ተቀበለ በሰላም መኖር ወይ ደግሞ ሳትቀበል እየተነፋረክ መኖር። ስለዚህ ከኔ ጋር ሰነበረሽ ጊዜ ሁሉ ዳዊት ቢያቅ ምንም አይመስልሽም ማለት ነው? ካገኘኸው አሉኝ የምትላቸው መረጃዎች በሙሉ ሰብስበህ አሳየው። ማለት ዳዊት ቢሰማ እንዴት ታስጠኝም ያልሽ ነው? በጭራሽ መስማት አይችልም እያልኩ ነው። ለምን እንደዚህ አዝኛ አታየኝም? ባሌ እኮ ሞቷል። ምን ያለበት ሄጄ አቃጥራለሁ ካልክ ደግሞ ራስህን መስቀል ትችላለህ። አብኖን አዳምጠኝ። በጣም ብዙ ሚሽኖች ሰጠውክ፣ ግን በአንደኛው እንኳን ስኬታማ መሆን አልቻልክም። በሁሉም ነው የተዘረርከው። ትሰማኛለህ? አንተ በህይወት የቆየኸው ባንተ ጥንካሬ ሳይሆን በባንቴሮ በወንድም ብርታት እንደሆነ ልንገርህ። አንዱን እንኳን በስኬት አጠናቀው ቢሆን ኑሮ ምናልባት ሽልማት ይኖርክ ነበር። ሽልማት? ሽልማት ማለት አርግዤልህ ነበር ማለት እኮ ነኝ ልጅ። አንተ አባት መሆን አትችልም። ስለዚህ ምን ዋጋ የለህም። ሮዛ ታርገዘሽልኛል?
አብኖን አዳምጠኝ። በጣም ብዙ ሚሽኖች ሰጠውክ፣ ግን በአንደኛው እንኳን ስኬታማ መሆን አልቻልክም። በሁሉም ነው የተዘረርከው። ትሰማኛለህ? አንተ በህይወት የቆየው ባንተ ጥንካሬ ሳይሆን በባንቴሮ በወንድም ብርታት እንደሆነ ልንገርህ። በርግጥ ልክ ነሽ ሮዛ። የካሩት ወንድሜ ወዳጅ ባንቴሮ ነው ኖሮ ከአመት ሞቼ ጠፍቼ ቀርቼ ነበር። አንዱን እንኳን በስኬት አጠናቀው ቢሆን ኑሮ ምናልባት ሽልማት ይኖርክ ነበር። ወይኔ እውነት ግን ሮዛን ያርግዛ ነበር። እውነቴን አባል ታደርገኝ እኮ ያው ልብሬ ሳይቆጠርብኝ ወይኔ አሁን አባቱን አትችልም አለችኝ እኮ። የትኛውም ልጅ የመጣ በላይ መጣ አትችልም አለችኝ። ወዳጅ እየቃዣህ ነው እንዴ? ባንቴሮ ፊቴን አዙሬብህ ነበር። ያጎረሱኝ እጆች ነክሻቸው ነበር። ያደገፍኳቸው ሸንበቆች ነበሩ፣ ስደገፋቸው የሚሰበሩ። እስኪ ተረጋጋ። ይቅርታ ወንድሜ፣ እኔ አንተን ገንዘብንና እምነትን ብቻ ነበር የሚያሳጣው። ማለት ፍቅርን ማሳጥቼ ነበር። ምን እያልክ እንደሆነ አልገባኝም። ሮዛን ወድጃት ነበር። ምን? ቃሏን ለዝባ ስቀርበኝ ያሰበችልኝ ወደደች ይመስለኝ ነበር። እኔም ጀርቤን አዙር ቢያደርገኝ አንተ ይህን ጨክን ያደርገኝ ከእሱ ያዘኝ ከባድ ፍቅር ነበር። ለምን ታዲያ የኔ የሆነውን ብቻ? ምክንያቱም ስለምቀናብህ ምንም ነገር ፈልጋ አታጣም። ልጅ እያለን ጎራ ተኝተን የሚቀሰቅሰኝ አንተ ድምፅ፣ ከሰውን ተባጥቶ የሚያጎርሰኝ ደግሞ ያንተ እጅ ነበር። ለመኖር፣ ለመተንፈስ፣ ለመብላት፣ ለመጠጣት ሁሉ ነገር የሚያስፈልግ ያንተ እርዳታ ብቻ ነበር። ታዲያ ደስተኛ የሚያደርገኝ ይመስላል? በአንተ ጥላ ውስጥ መኖር ምቾት ነሳኝ። እያንዳንዱ ነገር ያስቀናኝ ነበር፣ ስኬቱ ሊያናደኝ ነበር። በዚህ ምክንያት ያንተ የሁሉ ነገር ሁሉ የኔ እንዲሆን ከፍተኛ ቀናት አደረብኝ። ስለዚህማ ገንዘብን ፍቅርን ነው የጠቁ። ግን ብቻ ምንም ያተረፍኩት ነገር የለም። ሮዛ ቃል በቃል እንዳለች ታውቃለህ? አላውቅም። እስኪ ምን እንዳለች ንገረኝ። እስካሁን በህይወት የቆየኸው በአንተ ትጋት ሳይሆን ያ የከዳው ወንድም ባንቴሮ ጎን ስለነበር ነው አለችኝ። በእርግጥም ልክ ነበረች። እሺ አሁን ከዚህ ተነስ። አሁንም ከዚህ እንድነሳ ያንተ ድጋፍ ያስፈልገኛል ባንቴሮ። እኔ በዚህ ሰዓት ለአንተ የምዘረጋው ምንም እጅ የለኝም። በሆዳምነት ቆረጣጥመህ በልተኸዋል። እሺ አባታ ነው ይቀር፣ ልጄን ብዬ አልጥረው፣ ግን እባክህን ይወለድ። ስለምንድን ነው የምታወራው? ሮዛ በወደ ያዘችው እኔ ልጅ ነው ባንቴሮ። ምንድን ነው ያልከው? አዎ ባንቴሮ፣ እኔም ልጁ በሌላ ያለው መብት ይቀር፣ ግን እባክህን ይወለድ፣ እባክህን እርዳኝ። እኮ አንተ እኔ ማረባ ሰው ነኝ ባንቴሮ አውቃለሁ፣ ግን ያቺ ውሻ ልጄ እንዳገልብኝ እርዳኝ እባክህን። እኔ ነኝ ምረዳ? የነገረች ነገር ሁሉ ዱብዳ ስለሆነብኝ ወዴት ሄደሽ ራሱ አላየኋትም። ምናልባት ቼክ ልታደርግ ይሆናል። ምክንያቱም ከቤት ስትወጣ ዶክተሩን እያወረችው እንደነበር ሰምቻለሁ። ይመስለኛል ታስወርድ ነው እንዴ? በዚህ ሰዓት? አዎ ሮዛ ተደርገዋለች። አንተ እኮ አባታቱ ነው ትለኛለች እኮ። እባክህን ባንቴሮ እርዳኝ፣ የሆነ ነገር አድርግልኝ እባክህን። ሄሎ፣ እስካሁን እየጠበቅኳችሁ አንድም ሰው እንኳን አልደወለም። ምን ማለት ነው? መኪናው ባዶ ነው ማለት?
እናንተ ምን እየሰራችሁ ነው? መኪናን የሚያህል ነገር የሚሰወርባችሁ? አቅጣጫ ሲቀይር አትበለኝ። የትም ይግባ የትም። ለምን እንጨቆረር አይገባም? የዚህን ሰውዬ ጭንቅላት ይዛችሁልኝ ነው አላልኩም? እናፍጥኑታ። ይሄ ሰውዬ ወደዚህ ቢመለስ ልጆቻችሁን ከወዲሁ ተዘናበዱ። የእናንተ ህይወት ማለት የዳዊት ሞት ነው። ይገባሃል ምልህ? ሙሽራህን ወስደናታል፣ ዳዊትም ሞቷል የሚል ዜና ብቻ ነው የምፈልገው። በዚህ ምድር ላይ እስካሁን ስመለስ ያደረኩት ያልፈጸምኩት በደል የለም። ፈጣሪ ግን በምህረቱ ሁሉንም ችል ብሎ በሮዛ ሆድ ውስጥ ፍሬ እንዲያበባ አደረገልኝ። አዎ እሱ የሰጠኝን እሷ ልትነፍገኝ አትችልም። አንቺው ነሽ እንዴ? አዎ እኔው ራሴ ነኝ። እኔ ደግሞ የማን ሰይጣን መጣብኝ ብዬ እንኳን ደህና መጣሽልኝ የኔ ልዕልት። ከዛች ምላጭ አንቺ በስንት ጣምሽ። ስለ የትኛው ምላጭ ነው የምታወራው? ስለ ሉሊት ነው? ማ የኔ ሉሊት? እና የኔ ሉሊት ለስላሳና ድንቅ ፍጡር ነች። እንዲህ የጓጓሁላት አብሬያት አለመተኛቴ ነው የሚያሳዝነኝ። ዛሬ ደግሞ ጨዋ ሆነሻል። እባክህ አንድ ነገር ታደርግልኝ ትችላለህ? ምን ላደርግልሽ? ከወጣትነት ጀምሮ ለቆንጆ ሴቶች ስታዘዝ ነው የኖርኩት። ለዛም ይመስለኛል እንደዚህ አበባ የመሰልኩት። ለምንድን ነው እንደዚህ መታየኝ? ያቺ ምላጭ የነገረችኝን ሴት ግን አይደለሽም። እሷ በሐሳቤ ያስተዋወቀችኝ ሴት ፍጹም ጭራቅ ነች። አንቺ ግን በጣም የተረጋጋሽና ውብ ሴት ነሽ። ያቺ ምላጭ ግን ሮዛን አግኝታት ነበር? ወደዚህ እንድመጣ ማን የገፋፋኝ መሰለሽ? እርግጥ ነው ለዚህም ባይሆን ለአንድ ስልጠና መምጣቴም አይቀርም ነበር። አንድ ቀን እንኳን ማረሻና አፈር ነክተው ማያውቁ ተማረን ብለው ኑ ስልጠና ይሉናል። አይገርምሽም? ቆይ ለምንድን ነው እንደዚህ አተኩረሽ የምታይ? ትሰማኛለህ? ገንዘብ ከሆነ የምትፈልገውን ቁጥር ጥራ እሰጥሃለሁ። ገንዘብ? ሉሊትን ለዳህ ማቻቻያ ከአባቷ ላይ እንደ እቃ እንደገዛሃት ለሰዎች ያወራውን ሰምቻለሁ። ችግርህ ገንዘብ ከሆነ ከነወለዱ ልስጥህ እና እባክህን እነሱን መልስልኝ እባክህን። በጭራሽ ላደርግልሽም አልችልም። ሙሽራዬን እውነት እንዳልከው ገለኸውም ከሆነ እባክህ አስክሬኑ ስጠኝ። ቢያንስ እንኳን አልቅሼ ልቅበረው። እኔም የሱን አስክሬን በጣም እፈልጋለሁ።
ግን ልቀብረው ሳይሆን ላቃጥለው። በዚህ ፊትህን ነው ማነድልህ። አለበለዚያ ደግሞ እኔ የምልህን ነገር ትሰማኛለህ። ትሰማኛለህ? ቆንጆ ብቻ ሳልሆን በምወደው ሰው ከመጡብኝ ገዳይም ነኝ። እሺ የኔ ፍቅር አይውልሽ አንቺ ሰው መሆን አትችይም። ሰውም አንቺን ሊወድሽ አይችልም። ትሰሚኛለሽ? እናትሽ ራሱ የምትወድሽ ለገዛ ጥቅሟ ብላ ነው። ውድ ባንቴሮ ጸባይህን ብታሳምር ይሻልሃል። ምክንያቱም በቅርቡ አንተና ሔዋንን እግሬ ስር የምጥልበት ትልቅ ድል አግኝቻለሁ። ድል ነው ያልሽው? አዎ የልጄና የዳዊት ዲኤንኤ 99.9% ይመሳሰላል። ምን? ስለዚህ የዚህ ሁሉ ብቸኛ ወራሽ የኔ ልጅ ይሆናል ማለት ነው። የምልህ ገብቶሃል? ወደ ሀያልናቴ ድጋሚ ተመልሻለሁ ማለት ነው። ሮዛ ምንድነው? አንቺ ውሻ አስወራልሽው አይደል? ነይ ግቢ። ረፊ አንቺ ውሻ ልቀቀኝ ብያለሁ። ልቀቀኝ። ታስወርጃለሽ። ልቀቀኝ። እንዴት ታስወርጃለሽ? ልቀቀኝ።